ጌታ በኢየሱስ ክርስቶስ ስም አነባለው 17 ቁጥሮች ናቸው እንደዚህ ይላል ታላቅ ምልክትም በሰማይ ታየ ፀሐይን ተጎናጽፋ ጨረቃ ከግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች እርሷም ጸንሳ ነበር ምጥም ተይዛ ልትወልድ ተጨንቃ ጮኸች ሌላም ምልክት በሰማይ ታየ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት በራሶቹም ላይ 7 ዘውዶች ነበሩ ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ሕዝብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች በሰማይም ሰልፍ ሆነ ሚካኤልና መላእክቱ ዘንዶውን ተዋጉ ዘንዶውም ከመላእክቱ ጋር ተዋጋ አልቻላቸውም ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ወደ ምድር ተጣለ መላእክቱም ከእርሱ ጋር ተጣሉ ታላቅም ድምጽ በሰማይ ሰማው እንዲህ ሲል አሁን ያምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት ነፍሳቸውንም እስከ ሞት ድረስ አልወደዱም ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ ለምድርና ለባህር ወዮላቸው ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት እባቡም ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላው አፈሰሰ ምድሪቱም ሴቲቱን ረዳቻት ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስም ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ በባህርም አሸዋ ላይ ቆመ ቅዱስ ይሆንክ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለከበረው ስለዚህ ቃል እናመሰግንሃለን አቤቱ አንተ መልካም አምላክ ነህ እንድናመልክ ሁሉ ጊዜ እድል የሰጠህን ዛሬም በአምልኮ በዝማሬ ውስጥ ወደ ጸጋ ዙፋን መግባት መቅረብ አንተን ከፍ ማድረግ ማተለቅ ስለቻልን እናመሰግንሃለን ደግሞ እግዚአብሔር ሆይ ይሄ ቃል የከበረ ነው አንተ ካላበራህልን አንተ ካልገለጥክልን አንተ ካላሳየህን ለኛ በጣም አስቸጋሪ ነው አሁንም የቃልን ደጆች እንድትከፍትልን አብርሆት እንድትሰጠን ለኔም ለባሪያ እንድትረዳኝ ላንተ ሁሉን አሳልፈን እንሰጣለን በጌታችን በኢየሱስ ክርስቶስ ስም አሜን ዮሐንስ ራእይን ጌታ ይባርካችሁ ተቀመጡ መነሻ አደረግነው 1:19 ነው 1:19 ያየኸውን አሁን ያለውን ከዚህ በኋላ የሆን ዘንድ ያለውን ጻፍ ስለሚል ያየው ምንድነው አልን ኢየሱስ ነው አልን አሁን ያለው 7ቱ ቤተክርስቲያናት ናቸው ሊሆን ያለው ከምዕራፍ 4 ጀምሮ ያለው ነው ብለን ከምዕራፍ 4 ጀምሮ የሚሆነው ንጥቀት ይሆናል ከዛ መከራ ይሆናል ከዛ ጌታ ተመልሶ ይመጣል ከዛ የሰላም መንግስት ከዛ ደግሞ የዘላለም ህይወት ይጀምራል ብለን ነው እየተነጋገርን ያለ ነው ምዕራፍ 1 ላይ ጌታ በክብር ተገልጦ ለዮሐንስ አየን በጣም ደስ በሚል ሁኔታ ውበቱን ታላቅነቱን ማንነቱን ያቀው ነበር 3 አመት ተኩል አብሮት ኖረዋል አሁን ግን የሚያየው ጌታ የተለየ ጌታ በክብር የተሞላ ታላቅ የሆነን ጌታ
አየ ተመለከተ ከዛ ደግሞ መልእክት ተቀበለ ለሰባቱ አብያተ ክርስቲያናት መልእክት ሰጠው እነዚህን መልእክቶች ደግሞ ያንዳንዱን ቸርች ቤተክርስቲያን ተመለከትን የቤተክርስቲያን ዘመን ነው ብለንም ያንን ለማየት እንደሞከርን አስታውሳለሁ ከዛም የሆነው ንጥቀት ነው ከዛ መከራ ይሆናል ከዛ ዳግም ምጽአት ይሆናል ከዛ በኋላ ደግሞ የሺህ ዓመት መንግስት ይሆናል ጌታ ተመልሶ ሲመጣ አውሬው ስለሚታሰር ሰይጣን ስለሚታሰር የሺህ ዓመት መንግስት ይሆናል ሰላም ይሆናል በቃ ችግር ይጠፋል መከራ ይጠፋል ደስታ ይሆናል ያ ዘመን ይመጣል ዘመን መጣ ብለው ያሉት እሱ ዘመን እንደሚመጣ ገብቷቸው ነው በኃጢአተኞች ላይ ጌታ የሚፈርድበት ዘመን እንደሚመጣ ተገልጦላቸው ዘመን መጣ ብለው አመሰገኑ ከፍ አደረጉ ጌታን ባረኩ ከዛ ነጩ ዙፋን አለ የሕይወት መጽሐፍ የሚከፈትበት ከዛ ደግሞ እንደ ስራቸው ሰዎች ብድራታቸውን የሚያገኙበት የመጨረሻው ሕይወትና የመጨረሻው ሞት የሚሆንበት አለ ማለት ነው ምዕራፍ 12 ላይ ያለውን ታሪክ ከማየታችን በፊት ምዕራፍ 11 መጨረሻ ላይ ሲያመልኩ ጌታን ከፍ ሲያረጉ ስለ ታላቅነቱ ሲዘምሩ አይተን ነው የጨረስነው ከዛ በኋላ ያየነው ምንድነው የቃል ኪዳኑን ታቦት በሰማይ አዩ አይደለ በክብር ቦታ ታቦቱን አዩ የሚገርመው ምዕራፍ 11 ቁጥር 1 ሲጀምር ቤተ መቅደሱ ተለክቶ ምድር ላይ ነው የሚጀምረው ሲያልቅ ደግሞ ታቦቱን በሰማይ እናየዋለን ምድር ላይ አይደለም ታቦቱን የምናየው ስለዚህ ሰምሃው እግዚአብሔር ኪዳን አምላክ ስለሆነ ከእስራኤል ጋር ያለው ኪዳኑ እንዳልተቋረጠ እንዳልተጨረሰ እግዚአብሔር በእስራኤል የጀመረውን እንደሚጨርስ እንድናስብ አልተተካችም እስራኤል አንዳንዶች በቤተክርስቲያን ተተክታለች ብለው ያምናሉ ግን እስራኤል በመጨረሻው ዘመን እግዚአብሔር ትኩረት የሚያደርግባት እንደሆነች አንስቼላችሁ ነበር ስለዚህ ሶስተኛው ወዮ በሚነፋበት ጊዜ ወይም ሰባተኛው መለከት በሚነፋበት ጊዜ የሚሆኑ ነገሮች እስከ ምዕራፍ 15 ድረስ ያሉ ናቸው ምልክቶች ይበዛሉ ምልክት ነው የሚሆነው በአብዛኛው ከዚህ በኋላ የመጀመሪያው ዛሬ የምናየው ሴቲቱንና ዘንዶውን ምዕራፍ 12 ላይ እናያለን ከዛ ደግሞ ከባህር የወጣውን አውሬ እናያለን ከባህር የወጣ አውሬ የስድብ ቃል ሚናገር የስድብ አፍ ተሰጠው የሚል ተሳዳቢ አውሬ ከባህር ይወጣል ይላል እሱን እናያለን ምዕራፍ 13 እስከ አጋማሽ ድረስ በሱ ላይ ትኩረት እናደርጋለን ከዛ ደግሞ ከምድር ደግሞ የሚወጣ አውሬ አለ ከባህር የሚወጣው ሐሰተኛው ክርስቶስ ነው ከምድር የሚወጣው ደግሞ ሐሰተኛው ነብይ ነው ሁለቱ አብረው ነው የሚሰሩት ማለት ነው 666 አለ እሱ ላይ እንነጋገራለን ኮመን ነው ብዙዎቻችን እናቀዋለን በጣም ከዚህ በፊት እንደውም የመኪና ታርጋ 666 የሚደርሳቸው ሰዎች አይቀበሉም ነበር በቃ ቶሎ ብለው አሶሺየት ያደርጋሉ ይሄን ቁጥር ሰው ሁሉ ይፈራዋል 666 እንዲሁ የሚፈራ ቁጥር ሆኗል የሚያስፈራ ነው የአውሬው ቁጥር ነው አውሬው የሚጠቀምበት ነው ምልክት ነው ብዙ ጊዜ እንደሚባለው 7 የእግዚአብሔር ቁጥር ነው ፍጹም ቁጥር ነው 6 የሰው ቁጥር ነው ስለዚህ አውሬው የሰው ቁጥር ይዞ ነው የሚመጣው 3 6ቶችን ይዞ ነው የሚመጣው እሱን በደንብ እናያለን ምንድነው ኮንፊውዥኖችም አሉ ከ666 ጋር ተያይዞ የሚባሉ በጣም የሚያስፈሩ በጣም የሚያስጨንቁ ነገሮች አሉ እኛ እየተማርን ያለነው ለውቀት እንዲሆነን ግብአት እንዲሆነን ለጌታ ምጽአት እንድንዘጋጅ ከንጥቀቱ እንዳንተርፍ ነው እንጂ ይሄ ነገር በሚገለጥበት ጊዜ ቤተክርስቲያን በአየር ላይ ከጌታ ጋር ለ7 ዓመት ትሆናለች ሚለው ነገር ላይ በደንብ ፎከስ ልናደርግ ይገባናል ከዛ ደግሞ የሚሆነው በጉና 144 ሺዎቹን እንደገና እናገኛቸዋለን 7 ላይ ያገኘናቸውን እንደገና ምዕራፍ 14 ላይ ተመልሶ ይመጣሉ በ12ቱ ነገዶች የተመሰሉ 144 ሺዎች የሚመሰክሩ ወንጌልን የሚያገለግሉ ማለት ነው ከዛ ደግሞ የሚመጡት ሶስቱ መላእክት የሚናገር ወንጌል የሚሰብክ ብርቱ መልአክም ደግሞ እዚህ ውስጥ እናገኛለን ከዛ ስድስተኛ የመከር ጊዜ ይሆናል ሰባተኛ ሰባቱ መላእክትና ሰባቱ መቅሰፍቶችን እናይና መቅሰፍቶቹ ሲፈሱ እናገኘው ከ16 ጀምሮ ነው የሚፈጽዋ ነው ሰባቱ ከባዱ የሚሆነው ማለት ነው እሱን አይተን ነው ከዛ ወደ ሺው ዓመት ሚሊኒያል ዘመን ውስጥ የምንገባው ማለት ነው ምዕራፍ 12 ላይ ያሉትን የታሪኩን ይዘቶች ካየን ምናልባት 4 ሐሳቦች አሉ
እኛ ግን ሰፋ አድርገን ፈጠን እያልን ለመነጋገር እንሞክራለን አንደኛ ሴቲቱንና ዘንዶን ለማየት እንሞክራለን ማናት እቺ ሴት ጨረቃን የተጎናጸፈች ፀሐይን የለበሰች 12 ኳክብትን ዙሪያው ላይ ያጀቧት ሴት አንድ ሴት አየው ይላል ምልክት ነው ልብ በሉ እየነገረን ያለው ሲጀምር አሳስቦናል እንዳንታለል ምልክት ታየ ብሎ ነው የሚለው ስለዚህ በዚህ ምልክት ውስጥ ምንድነው ማስተላለፍ ይፈልገው ምንድነው የሚወክለው ነገር ነው ለማየት ምን ሞክረው ከዛ በሰማይ ያለ ጦርነት ይሆናል መጽሐፉ ካያችሁ ምዕራፍ 12 የጦርነት መጽሐፍ ነው ጦርነቱ ምድር ላይ ይጀምርና በኋላ ከሴቲቱ የሚወለደው ልጅ ሲነጠቅ ጦርነቱ ወደ ሰማይ ይሄዳል ወደ ሰማይ ሄዶ ከሊቀ መልአኩ ከሚካኤል ጋር ጦርነቱ ተካሂዶ ሰይጣን ድል ሲነሳ እንደገና ተመልሶ ጦርነቱ ወደ ምድር ይመጣል ምድር ላይ መጥቶ ጦርነቱን ሲቀጥል ሄዶ ሰይጣን በባህር ዳር ባለ አሸዋ ጋር ቆመ ብሎ ነው የሚዘጋልን ይታገላል እንጂ አያሸንፍም አሜን አትሉ ይው ታገለ ሞከረ ካፉ ብዙ ውሃ አፈሰሰ ሴቲቱን አጠፋለሁ ብሎ ጣረ አሳደደ ብዙ ነገር አደረገና ሄዶ ባህር ዳር ያለ አሸዋ ጋር ቆመ ይላል ገደበው መሄድ የማይችልበት ደረጃ ላይ አደረሰው ማለት ነው ስለዚህ ሰይጣን ሙከራዎችን ነው የሚያደርገው የሚያረጋቸው ሙከራዎች የሚያረጋቸው ጦርነቶች የሚያረጋቸው ሰልፎች በአማኙ ህይወት ውስጥ ሁሉ ጊዜ አማኙ ከጌታ ጋር ባለው ህብረት አሸናፊ ሆኖ ይኖራል ሰይጣን ኃያል ነው ታውቃላችሁ ሰይጣን አቅም አለው ተራ አይደለም በቃ ዝም ብሎ ማንንም የሚመታው አይደለም አሕዛቦችን በክርስቶስ ያልሆኑትን ሐሳቡን ይፈጽምባቸዋል ይቆጣጣራቸዋል የወደደውን ያደርግባቸዋል ይዋጋቸዋል በጌታ የሆኑትን ግን አይችላቸውም ለምንድነው የክርስቶስ ህይወት ስላላቸው ጌታ በእነሱ ስለነገሰ የጨለማውን ኃይል በክርስቶስ የስሙ ስልጣን ማፍረስ ስለሚችሉ ማለት ነው ስለዚህ እኛ የድል ህይወት እንድንኖር ተጠርተናል ግን ውጊያው አለ ሰልፉ አለ ትግሉ አለ ጦርነቱ አለ ግን አሸናፊዎቹ እኛ ነን እግዚአብሔር የተባረከ ይሁን እግዚአብሔር ከኛ ጋር ስለሆነ ማለት ነው ከዛ ታላቅ ድምጽ ይሆናል እሱ ድሉን ሲያዩ የሚያቀርቡትን አምልኮ እናያለን ከዛ መጨረሻ ላይ ሴቲቱን በመድረበዳ እናገኛታለን ወደ መድረበዳ ሄዳ ማለት ነው ይህች ሴት ማናት የሚለውን እየተነጋገርን እንሄዳለን ቁጥር 1 እና ቁጥር 2 ላይ ታላቅ ምልክትም በሰማይ ታየ ራእይ ነው የሚያየው ሐዋርያው ዮሐንስ በሰማይ ምልክት አየው ታላቅ ምልክት አየው የድሮ ትርጉም ላይ ምልክት ይለዋል አዲሱ መደበኛ ትርጉም ላይ ታላቅ ምልክት ይለዋል ታላቅ ምልክት አየው በሰማይ እቺ ያየው ምልክት ደግሞ ፀሐይን የተጎናጸፈች ጨረቃን በእግሮቿ በታች ያደረገች በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት አየው ይላል ሴት ነች ያያት ምልክት ነው ብያቸዋለሁ አሁንም ልብ አድርጉ መጽሐፍ ቅዱስ ውስጥ ሴት ብሎ የተጠቀሳቸው አሉ እንደ ምልክት የተጠቀሱ ወደ 4 ይጠጋሉ የሰባቱን ቤተክርስቲያናት ስንማር ኤልዛቤል ተጠቅሳለች ኤልዛቤል በአካብ ዘመን የነበረች የአካብን ሚስት እየነገረን እንዳልሆነ ይገባናል በኤልዛቤል ውስጥ የሚሰራውን ስፒሪት ነው የሚነግረን መንፈሱን ነው ኤልዛቤል የእግዚአብሔር ተቃዋሚ እግዚአብሔር እንዳይመለክ የምታደርግ የጣዖት አምልኮ መገለጫ ስለሆነች ነው ኤልዛቤል ያለን እንጂ የአካብን ሚስት እንድናስብ አይደለም የባቢሎን ብሎ ደግሞ የሚያነሳት ሴት አለች እንደገና ደግሞ ሙሽራ የሚላት ሴት አለች ሙሽራ የሆነች አንድ ሴት ቆንጂዬ ሴት ቬሎ የለበሰች ሴት ይያለን እንዳልሆነ ይገባናል ስለ ቸርች ነው የሚነግረን ስለ ክርስቶስ ቤተክርስቲያን ነው የሚነግረን ምልክት ነው እየነገረን ያለው አሁንም ጨረቃን ከግሯ በታች ፀሐይን ደግሞ በላይ ኳክብትን ደግሞ እንደ አክሊል የደረበች አንዲት ሴት አየው ይላል ይህች ሴት ደግሞ እርጉዞና ጸንሳ ምጥ ይዟት ልትወልድ ቀርባ ተጨንቃ አየሁኝ ብሎ ይላል ማናት ይህች ሴት አንዳንድ ሰዎች በተለይ የካቶሊክ ቤተክርስቲያን
እንደገናም ደግሞ የኦርቶዶክስ ቤተክርስቲያን ማናት ይላሉ ማርያም ናት ይላሉ የሚመስል ነገር አለው ማርያምን የሚመስል ነገር አለው ግን ወረድ ያላችሁ ክፍሉን በደንብ ስታዩት ማርያም እንዳልሆነች ደግሞ የሚያረጋግጥልን ነገር አለው ማለት ታሪኩ ራሱ ነው የሚፈታልን አንዳንዴ ኮንቴክስት የሚባል ነገር አለ የሆነ አንድ ሐሳብ በደንብ ክሊር ካልሆነልን መጽሐፉ ምንድነው ያወራው እሺ እቺ ሴት ማርያም ናት ብላችሁ ካላችሁ ወረድ ያላችሁ ስትመጡ ማርያም መሆኗን አለመሆኗን የሚያሳዩ ማስረጃዎችን ደግሞ የማርያምን ሁኔታ ይዛችሁ ማግኘት ትችላላችሁ መጽሐፍ ቅዱስ ውስጥ ማርያም ከወንጌላት በኋላ ስሟ ተጠቅሶ አያውቅም ሐዋርያት ሥራ እንኳን አልተጠቀሰችም ተጠቅሳለች ኦፍ ኮርስ ሐዋርያት ሥራ ምዕራፍ 2 ድረስ አለች አንድ ላይ ስሟ ተጠቀሰ ከዛ በኋላ አናገኛትም በጳውሎስ ደብዳቤዎች ውስጥ አናገኛትም አልተጠቀሰችም ማለት ማርያም የከበረች ናት ማርያም በጣም ድንቅ ሴት ነች ብጽዕት ነች የጌታችን እናት ናት እንወዳታለን እናከብራታለን በክብር አለች በሰማይ አለች ከጌታ ጋር ነች ከሴቶች መካከል የተባረከች መሲሁ ሲመጣ በማህፀኗ ያደረ ድንቅ ሴት ቅድስት ናት ከኃጢአት ራሷን የጠበቀች እግዚአብሔርን የምትፈራ በወጣትነቷ በንጽህና መኖሯ በእግዚአብሔር ፊት ሞገስ እንድታገኝ የሆነች ሴት ነች ግን ማርያም እንዳልሆነች በዚህ ክፍል ውስጥ በርካታ ነገሮች ዘሮቿን ለማሳደድ ሄደ ይላል እንደገና ውሃ አፍስሶ እንድትዋጥ አደረገ ይላል ከዛ ሸሸች ይላል ወደ አንድ ምድረ በዳ ገባች ይላል እነዚህ ነገሮች ከማርያም ጋር መሄዱ አይደሉም ስለዚህ ማርያም እንዳልሆነች በዚህ ልንረዳ እንችላለን ሁለተኛ የሚያነሷት ሜሪ ቤከር የምትባል የክርስቲያን ሳይንስ መስራች የሆነች ሴት በ19ኛው ክፍለ ዘመን የተነሳች አስተማሪ ነች እቺ ሴት ሜሪ ማለት በእንግሊዘኛ በአማርኛ ምን ማለት ነው ማርያም ማለት ነው ስለዚህ እዚህ ጋር ማርያም እኔ ነኝ ይሄ ክፍል የሚናገረው ስለኔ ነው የክርስቲያን ሳይንስ የሚባለውን ሃይማኖት የመሰረተች ሴት ናት ያንን እምነት የጀመረች ሴት ናት ስለዚህ ክፍሉ ጋር ስትደርስ እሷ ሴት እኔ ነኝ እነዚህ ነገሮች እናንተን ወለድኳችሁ ብላ ተከታዮቿን በዚህ አሳምናለች ይሄንን ጎግል ብታረጉ በደንብ ማስረጃ ማግኘት ትችላላችሁ ሌሎች ደግሞ አንዳንድ ኢቫንጀሊካሎች ቤተክርስቲያን ናት ይላሉ ይሄ ክፍል የሚናገረው ስለ ቤተክርስቲያን ነው ብለው ያነሳሉ ስለ ቤተክርስቲያን ነው የሚለው ነገርም ብዙ አያስኬደንም ለምን ካላችሁ ክርስቶስ ነው ቤተክርስቲያንን የወለዳት ወይስ ቤተክርስቲያናት ክርስቶስን የወለደችው የተወለደው ወንዱ ልጅ ኢየሱስ ነው ምንም ጥያቄ የለም እሱ ላይ ኢየሱስ ነው የተወለደው ምን እንደሆነ ግን እናየዋለን ስለዚህ ቤተክርስቲያን ናት የሚለውም ረጅም መንገድ የማያስኬድ አመለካከት ነው እሱም ውድቅ ይሆናል አንዳንዶች ደግሞ የኳክብት አሰላለፍ ነው ፀሐይ ጨረቃ ኳክብት ሚል አገላለጥ ኳክብቶች የሚደረደሩበት የነሱ የሰልፍ አደራደር ነው እንጂ ሌላ ትርጉም የለውም ብለው የሚሉ አሉ የመጨረሻው ብዙዎቹ የሚስማሙት እኔም ማምነው ይህች ሴት እስራኤል ናት መጽሐፍ ቅዱስ በተለይ የመጨረሻው ዘመን የሰባቱ ዓመት መከራ ትኩረት እስራኤል ነች ልብ በሉ ይሄን በጣም አድርገን ልናስብ ይገባናል ከጌታ መምጣት በፊት ባሉ ጊዜያቶች በከባድ መከራ ውስጥ የምትታሽ ወደ ክርስቶስ እንድትመለስ ከፊቷ ላይ ያለው መሸፈኛ እስኪነሳላት ድረስ በምጥ ውስጥ የምታልፍ በስቃይ ውስጥ የምታልፍ በመከራ ውስጥ የምታልፍ እስራኤል ናት እስራኤል ክርስቶስን ሰጣናለች ክርስቶስ የመጣው ከእስራኤል ነው ሮሜ 9:5 ላይ ክርስቶስ የተገኘው ከእስራኤል እንደሆነ ይነግረናል ምንጩ እስራኤል ነች ከእስራኤል በኩል እንደመጣ መጽሐፍ ቅዱስ በደንብ አድርጎ ይነግረናል ስለዚህ ይሄ የእግዚአብሔር ተስፋ እግዚአብሔር በክርስቶስ ሊያረገው ያሰበው ተስፋ በሴቲቱና በዘሯ እንደገናም ደግሞ በእባቡና በዘሩ መካከል ጠላትነት አደርጋለሁ ብሎ ያኔ ድሮ ጥንት ጌታ የተናገረው ቃል ከዛ ጊዜ ጀምሮ በሴቲቱና በዘሯ መካከል እንደገናም ደግሞ በእባቡና በዘሩ መካከል ጠላትነት ተፈጥሯል
ምን ማለት ነው? እባቡ ዘንዶም ይለዋል እባብም ይለዋል እየቀያየረ ነው የሚጠቀመው 12 ላይ የሴቲቱን ዘር ማጥፋት ይፈልጋል። እዛ ውስጥ ራሱን የሚቀጠቅጥ እንደሚመጣ ተነግሯል። ልብ በሉ እዛ ውስጥ የተገባ ትልቅ ተስፋ አለ። እግዚአብሔር ለሰው ልጆች የማዳን የምስራች የሰጠበት ቦታ ዘፍጥረት 3:15 ውድቀት መጥቷል፣ ኃጢአት ገብቷል፣ ሰው ከእግዚአብሔር ተለይቷል። ግን እግዚአብሔር የማዳን መንገድ አለኝ ብሎ የተናገረው ኪዳን ተስፋ ለራቁታቸው ለቀሩ እግዚአብሔር ሚሰዋ ሰውቶ ቁርበት አልብሶ የማዳንን የወደፊት ተስፋ የገለጠበት መንገድ የእግዚአብሔር ኪዳን ከዛ ጊዜ ጀምሮ ይሄ እባብ ይሄ የሴቲቱ ጠላት ዘሯን ማሳደድ ጀምሮ ነበር። ባለፈው ትንሽ ነክቼላችኋል። ቃየል አቤልን ገደለው ይላል። እኔ በጣም የሚገርማችሁ መግደል የሚባለው ነገር ቃየል እንዴት አወቀው? አልነበረም። የሞተ ሰው ኖሮ አያውቅም። መሞት የሚባለውን እንዴት አወቀው? ሰይጣን ነው የተጠቀመበት። ክፉ መንፈስ ነው የገባበት። ኃጢአት በደጅ ታደባለች። የሆነ ጌም ጀምራለች እየተጫወተችብ ነው ንገስባት ካልሆነ ጉድ ታመጣባለች ብሎ እግዚአብሔር እያስጠነቀቀው አልሰማ አለ። ወንድሙን ገደለው። ሰይጣን የእግዚአብሔርን ኪዳን ሊመጣ ያለውን ዘር የተስፋውን ቃል ማጨናገፍ ስለፈለገ ይሄንን ጥረት አደረገ። ግን ተሳካለት እንዴ? አልተሳካለትም። ቀጠለ። የእግዚአብሔር ፕሮግራም እንዳይፈጸም የሰው ልጆች የእግዚአብሔርን ልጆች አገቡ። አመጻ ጀመረ። እርኩሰት መጣ። ሆሞሴክሹዋሊቲ የጀመረው ያኔ ነው። ገና በዘፍጥረቱ ነው። እርኩሰት መጣ፣ አመጻ መጣ፣ ዘሩ ተበላሸ። ዘሩ በጣም ከእግዚአብሔር እግዚአብሔር ተቆጣ ሚለው ነገሩ የዘር ጉዳይ የእግዚአብሔር ፕሮግራም ጉዳይ የእግዚአብሔር ሐሳብ ጉዳይ ስለሆነ ለሰይጣን መጠቀሚያ ሆኑ። ያ ማህበረሰብ አመጹ፣ እርኩሰት ማድረግ ጀመሩ፣ እማይሆን ጋብቻ መመስረት ጀመሩ። አሁንም የጉዳዩ የዘር ጉዳይ ነው። ጠላትነት ተደርጓል። ግን እግዚአብሔር ከዛ መካከል ኖህን ልጆቹን 8 ሰው በሚያስደንቅ መንገድ ይዞ ወጣ፣ አዳነ። እንደሱ ይያልኩ ብዙ ልነግራችሁ ይችላልው። ኤሳው ያዕቆብን እገለዋለሁ አለ። ኤሳው ያዕቆብን ከመግደል ጀርባ ያለ እግዚአብሔር ፕሮግራም ነው። እግዚአብሔር ያየው የእግዚአብሔር ሐሳብ ነው። በያዕቆብ በእስራኤል እግዚአብሔር የሚቀጥለው የእግዚአብሔር ዓላማ ነው። መጽሐፍ ቅዱሳችሁ እንደሱ ያጠናችሁ ከሄዳችሁ በጣም በርካታ ታሪኮችን ልታወጡ ትችላላችሁ። በአይሁድ ሕዝብ ላይ የተደረገው ግፍ፣ በአይሁድ ሕዝብ ላይ የመጣው ቁጣ፣ በአይሁድ ሕዝብ ላይ የሆነው ማዕበል፣ እነ ሃማ ያሴሩት ሴራ የሆነውን ነገር ሁሉ ስታዩ ሳኦል ዳዊትን ለመግደል ትላንት ሲናገር ነበር። ሌት ተቀን የሚደግመው ለምንድን ነው? የሚመጣው የዳዊት ልጅ ነው። መሲሁ የዳዊት ልጅ ነው፣ የኪዳን ልጅ ነው። ስለዚህ ይሄንን ሰይጣን በሳኦል ልብ ውስጥ አስገብቶ አንድ ምስኪን የበግረኛ ምንም ያላደረገውን አርፎ መጥቶ ክፉ መንፈስ በገና እየተጫወተ የሚያባርርለትን ዘማሪ ልጅ የነገ ተስፈኛ ስለሆነ ኪዳን ስላለው የእግዚአብሔር ፕሮግራም ስላለው እግዚአብሔር ቃል ስለሰጠው ሳሙኤል የቅባቱን ዘይት ወስዶ በራሱ ላይ ሲያፈስ ቀጣዩ ንጉስ አንተ ነህ ስላለው ልጅ እኮ ዮናታን ገባው። የእግዚአብሔር ፕሮግራም ገባው። ዮናታን አንተ አንደኛ ነህ፣ እኔ ሁለተኛ ነኝ። በቃ የሚበልጠን እኮ ትበልጠኛለህ አለው። በቃ እኔ የንጉስ ልጅ ስለሆንኩ አልጋ አልወርስም፣ አንተ ነህ ቀጣዩ ንጉስ። የእግዚአብሔር ፕሮግራም ገብቶኛል። ሳኦል ግን አጋንንት ስለገባበት ክፉ መንፈስ ስለያዘው ጦር እየወረወረ እየተከታተለ ይሄ ሁሉ ነገር እየሆነ ያለው ከእግዚአብሔር ፕሮግራም አንፃር ነው። ይሄ ነው ቀጥሎ ዘፍጥረት ላይ መተን ምናገር ሰይጣን ሁሉን አያውቅም። የኢየሱስ ክርስቶስን ወደ ምድር መምጣት አልፈለገው። ጥሯል፣ ሞክሯል። ያደረገው አንዱ በጣም የሚገርማችሁ በቤተልሔም ወንዶች ልጆች ሲወለዱ 70 ሰገል ከምስራቅ ሊሰግዱ ሲመጡ
ይሄን ወሬ ሰማ ሄሮድስ ማለት ነው ሄሮድስ አሁን አንድ ሕፃን ልጅ አድጎ ትልቅ ሆኖ ንጉስ ሆኖ እሱን የሚገለብጠው መስሎ እንዳይመስላችሁ ይሄ ሁሉ የሄሮድስ ትግል ዲመን ነው የእግዚአብሔር ፕሮግራም ጋር ነው ራሔል ስለ ልጆቿ አለቀሰች መጽናናትም አልወደደችም የሉምና ልጆች ተጨፈጨፉ ልጆች አለቁ ከ2 ዓመት በታች እዛ ውስጥ ማንን ፈልጎ ነው ኢየሱስን ፈልጎ ነው መሲሁን አገኘዋለሁ ንጉሱን አገኘዋለሁ ብሎ ነው ሰይጣን እየተጠቀመበት ያለው ስለዚህ ሰይጣን ሁሉን አያቅም ኢየሱስን መስቀል ላይ እንዲውል አደረገው አይደል በይሁዳ ውስጥ ገባበት እኮ ይላል ይሁዳ ተጠቀመበት አሳልፎ ሸጠው የእግዚአብሔር ፕሮግራም ቢሆንም የጌታ መሞት ይህንን ፕሮግራም ለማስፈጸም የተጠቀመባቸው ሰዎች ሰይጣን የተጠቀመባቸው ሰይጣን ኢየሱስ ክርስቶስ እንደሚነሳ ቢያውቅ ኖሮ አያቅም አጠገባችሁ ያለውን ሰው ሰይጣን የወደፊቱን አያውቅም ብላችሁ ንገሩት አያቅም የእናንተን ነገ አያውቅም ግን አሁን ሰይጣን ከወደቀ ጊዜ ጀምሮ በርካታ ሺህ ዓመታት ከሰው ፍጥረት በፊት ነው የወደቀው ብዙ ዘመኑ ነው አንዳንድ ሰዎች ሲናገሩ ሰማይ በሶስት ይከፈላል ይላሉ እኔ ብዙም አይገባኝም ከሶስተኛው ሰማይ ወደ ሁለተኛው ሰማይ ነው የተጣለው ከዛ ደግሞ ከሁለተኛው ሰማይ ጌታ ኢየሱስ ክርስቶስ ሰይጣን እንደ መብረቅ ሲወድቅ አየው ብሎ ያለው ከሁለተኛ ሰማይ ነው ወደ አየሩ ላይ ነው የተጣለው ብለው ይላሉ አንድ ወዳጄ ደግሞ ሲያስተምር አየር ላይ ያለ ውደቃት ብሎ አየር ላይ ያለ ኦክሲጅን ነው ብሏል ግን ልክ አይደለም ይሄ ስተት ነው አየሩ ላይ እንዳለ ኤፌሶን ላይ ይነግረናል የአየሩ ላይ አለቃ ነው ባለፈው እንዳልኳችሁ ከመንግስታት ጀርባ ይሰራል እያንዳንዱ አገር አጋንንት አለው ማለት በአሜሪካ አየር ክልል ላይ የሚሰለጥን ጂኒ አለ ወደዳችሁም ጠላችሁ ዓለም በክፉ እንደተያዘ እናውቃለን ከካናዳ መንግስት ጀርባ የሚሰራ አለ መሪዎቹ እኮ በጌታ ሊሆኑ ይችላሉ አየሩ ላይ ግን አለ ሚሰለጥነው አለ ሚጠቀም አለ አመጻ የሚያረግ ፖለቲካው የሚያተራምስ የሚያገዳድል ደም የሚያፋስስ ጦርነት የሚቀሰቅስ መሪዎችን መንግስታትን የሚጠቀም የሚቆሰቁስ ጂኒ አለ አየሩ ላይ ገስቶ አለ ኢትዮጵያ አየር ላይ አለ ኤርትራ አየር ላይ አለ የፋርስ አለቃ አለ ፋርስ ላይ የሰለጠነ ስለዚህ እነዚህ አሉ ስለዚህ ሰይጣን ሁሉን የሚያውቅ አይደለም ነገን አያውቅም ኢየሱስ ክርስቶስ ከሞት እንደሚነሳ ቢያውቅ ኖሮ ይህን ሁሉ መከራ መስቀል ላይ ደግሞ መስዋዕት እንዲሆን ባላደረገው ነበር እስራኤል መሆኗን ያየን እንሄዳለን ሴቲቱ እስራኤል ነች ለምን እስራኤል እንዳልን ዛሬ ማየት እንሞክራለን ነፍሰ ጡር ነበረች ይላል ቁጥር 2 ላይ ለመውለድ ደግሞ ስታስብ በጣም በምጥ በጣም በስቃይ ውስጥ እንደነበረች ይናገራል የምትወልደው ልጅ ደግሞ አሕዛብን በብረት በትር የሚገዛ ነው ይላል አሕዛብን በብረት በትር የሚገዛው ኢየሱስ ክርስቶስ ብቻ ነው አንድ የመጽሐፍ ቅዱስ አስተማሪ ምን አለ አንድ የራእይን መጽሐፍ የሚያጠና ሰው ምዕራፍ 12 ካልገባው ከምዕራፍ 12 በኋላ ያለው ታሪክ ሁሉ አይገባውም ማለት ምዕራፍ 12ን ከተረዳ ግን ምዕራፍ 12 ሐሳብ ከበራለት ከዛ በኋላ የሚሆኑ ነገሮች ይገቡታል አለ ምክንያቱም ከዛ በኋላ የምናያቸው በአብዛኛው ምልክቶች አፖካሊፕቲክ የሆኑ ኦፍ ኮርስ ብዙ ጊዜ እነሱም ተነስተዋል ግን በሰፊው ያንን እያየን ስለምንሄድ ማለት ነው ስለዚህ የተወለደው ጌታ ኢየሱስ ክርስቶስ ነው ምጡ ጭንቀቱ ምንድነው ካላችሁ ጌታ ኢየሱስ ክርስቶስ የተወለደበት ወቅት ነው ወቅቱ ሮማውያን እስራኤላውያንን እያስጨነቁ የነበሩበት ጊዜ ነው እሱን ለማሳየት ነው ከባድ መከራ ውስጥ ነበሩ ባለፈው ነግሬያቸዋለሁ መቅደሱ የፈረሰው
እነዚህ ቀናተኛ የሚባል አዲስ ኪዳን ስታጠኑ አይታችኋል ቀናተኞች የሚል እነዚህ ቀናተኞች እኮ ግሩፖች ናቸው ቀኑ ለእስራኤል ቀኑ እና ምን አረጉ መፈንቅለ ሮምን እናምጣሉ ተባበሩ መደራጀት ጀመሩ ትግል ጀመሩ የታገሉ ማለት ነው እስራኤላውያን ናቸው አይሁዳውያን ናቸው መቃቢያን ይባላሉ በተለይ ሁለት ወንድማማቾች ናቸው የኔ ጀመሩት እስራኤልን ከነዚህ ከሮም አገዛዝ ነፃ ማውጣት መቅደሱንም ያረከሱትን ማጥፋት አይነት ሙቭመንት የጀመሩ ናቸውና መቅደሱን ከማጽዳት አንፃር ተሳክቶላቸዋል እና በጣም ዋጋ የከፈሉ እስራኤል በመከራ ውስጥ በጭንቀት ውስጥ የነበረችበት ጊዜ ነው ከዛ ምንድነው የሚያነሳልን ሴቲቱን አየን ሴቲቱ እስራኤል ናት የወለደችው ልጅ ኢየሱስ ነው ኢየሱስ የመጣው ከሴቲቱ ነው ከእስራኤል ነው የእስራኤል ነው ጌታ አይሁዳዊ ነው ከአይሁድ ነው የተገኘው የኪዳን ልጅ ነው በማርያም በኩል ቢመጣም የመጣው ይሄ ዘሮን ስታዩ የአይሁድን ዘር ስታዩ ያለፉበትን መከራ በደንብ እንድታስቡ እኔ አንድ ነገር ልንገራችሁ የግሌን እምነት ማለት ነው እስራኤል ዩኒክ ኔሽን ናት ብዬ አምናለሁ ከእግዚአብሔር ኪዳን አንፃር ማለት ነው ግን መዳን በክርስቶስ ብቻ ነው ብዬም አምናለሁ እስራኤል ክርስቶስ ከሌላት አትድንም እግዚአብሔር ግን ህዝቡን አይጥላቸውም ስለሚል የሆነ ጊዜ ላይ ወደ ድነት ይመጣሉ በመድር ላይ እንደ እስራኤል አመፀኛ ህዝብ የለም ባይ ዘ ዌይ በኤዥያ ምድር ላይ የመጀመሪያ ሆሞሴክሹዋሊቲ የተቀበለችው እስራኤል ናት ታውቃላችሁ ይሄ የርኩሰት ቀን አላቸው ኢየሩሳሌም ላይ እርኩሰት የሚደረግበት ቀን አለ ኤቲስቶች በመድር ላይ እንደ አይሁድ የለም በጣም ብዙ ኤቲስቶች አሉ ደንዳና ህዝብ እንደ አይሁድ የለም አመፀኛ ህዝብ የብሉይ ኪዳንንም ታሪክ ስታዩ እኮ እግዚአብሔርን ያስመረሩ ያስቆጡ እግዚአብሔርን ያስከፉ ህዝቦች ናቸው ግን በቃ ምሕረት ለወደደ ወይም ለሮጣ አይደለም ከሚምር ከእግዚአብሔር እንጂ የእግዚአብሔር ፕሮግራም ስለሆነ ብቻ እግዚአብሔር ስለመረጠ ብቻ በምርጫ የሚሰራ አምላክ መረጠ ኤሳውን ጠላውት ያዕቆብን ወደድኩት መረጠ ምን እንለዋለን የተመረጠ ህዝብ ነው ኦፍ ኮርስ በክርስቶስ የዳነ ህዝብ አለ ቤተክርስቲያን አለች እግዚአብሔር ቅድስት የሚላት በደሙ የዋጃት አለች ግን የመጨረሻው ዘመን ሲመጣ የእስራኤል ትንሳኤ አለ ብዬ አምናለሁ ከዓይናቸው ላይ መሸፈኛው ይነሳል ብዬ አምናለሁ እግዚአብሔር በክርስቶስ በኩል ያመጣውን ማዳን የሚያውቁበት ጊዜ ይመጣል ብዬ አምናለሁ እግዚአብሔር የማይጥል አምላክ ስለሆነ ስለዚህ ሰይጣን ይሄንን ህዝብ ይጠላል ለምንድነው ይሄ ሁሉ መከራ ያየው ይሄ ህዝብ እንደ አይሁድ ህዝብም መከራ ያየ ህዝብ የለም እንደ አይሁድ ህዝብም የሚጠላ ህዝብ የለም ይጠላል በጣም ነው ሰው የሚጠላቸው ባለፈው እንዳልኩት የአረቡ ምድር መጥረግ ነው የሚፈልጉት ከካርታ ውጪ አይሁድን ማድረግ ነው የሚፈልጉት አቅም ስለሌላቸው ነው እስራኤል የምታረገውን ጦርነት በእንደዚህ እንድታዩልኝ ፈልጋለሁ ይሄም የግሌ እምነት ስለሆነ ማለት ነው እስራኤል የምታረገው ጦርነት የሰርቫይቫል ኢሹ ነው የመኖር ጉዳይ ነው እኔ ብዙ ጊዜ ነግሬያቸዋለሁ የባለፈው የእስራኤል ጉዞዬ ሚሊታሪ የሆነው ነገር የማየት ነው የጆን ሃጌ ሚኒስትሪ ነው ፓስተሮችን ስፖንሰር አድርጎ የወሰደን አብዛኛው ያስጎበኙን የጦር ካምፖችን የሳይንስ ሙዚየሞችን የነሱን በጣም ሚስጥራዊ ቴክኖሎጂያቸውን ያስጎበኙን በጣም ጆን ሃጌ ተወደደ ነው በአይሁድ ህዝብ ዘንድ ማለት ነው 10 ሚሊዮን አባላት ያሉት አይሁድን ክርስቲያን ዩናይትድ ፎር እስራኤል የሚባል ሚኒስትሪ ያለው ሰው ነው እና እዛ ላይ ጀነራሎቹን አግኝተናል የሚነግሩን ነገር በጣም ልብ ይነካል እናንተ ሚዲያው የሚያወራውን ስለምታምኑ ሚስ አንደርስታንድ አርጋችሁናል አለ እንደ እስራኤል ሰላም የሚናፍቅ ህዝብ የለም ማለት ልጆቻችን በረንዳ ላይ መጫወት ናፍቋቸዋል
የሆነ ሳይረን ያሰማል ሮጠው ቤዝመንት ውስጥ ድንጋይ መደበቂያ ዋሻ ውስጥ እየገቡ ነው የሚኖሩት ትምህርት ቤት ውስጥ የሆነ ሳይረን ሲሰማ ደውሉ ሲሰማ ዲዲዲ ብለው ታች ነው የሚገቡት ልጆቻችን መቦረቅ ናፈቃቸው መንገድ ላይ ሳይክል እየነዱ መሮጥ ናፈቃቸው እንደኛ ሰላም የሚፈልግ ማን አለ እኛ ካልነኩን አንነካቸው ሲነኩን ነው ምላሽ የምንሰጠው አሁን በኢራን ያለውን የኒውክሌር ተቋም ማበላሸት የፈለጉት ኢራን እኮ በግልጽ ኒውክሌሩን መስራው እስራኤልን ለማጥፋት ነው ብላለች ሰርተው ከጨረሱና ካጠናቀቁት እኮ እስራኤል እግዚአብሔር አላት ኦፍ ኮርስ ግን በጣም ትልቅ የሆነ ስጋት ውስጥ ገባለች ስለዚህ ስጋት ስለሆነባት የሄደ ሳይንቲስቶችን ታፈናለች የሄደች ተቋማቸውን ታበላሻለች እና ስላስረዱኝ በፊት የነበረኝ እይታ ቤተልሔም ሄጄ አይቻለሁ ፓለስቲኒያን በቤተልሔም የሚያዩትን መከራ አይቻለሁ በጣም አዝኛለሁ ድሆች ናቸው ስቃያቸውን አይቻለሁ እና እስራኤል አጥር አርጋ እንዳይመጡ አርጋ ግንብ ሰርታ ያረገችውን አይቼ አዝኛለሁ በቤተልሔም ያሉት ወደ እስራኤል በኩል እንዳይመጡ የተሰራው ቅጥር እንዳይመስላችሁ ይሄንን ጣሪያ ያክላል መተላለፊያ የለውም ተርበዋል በቤተልሔም ያሉ ፓለስቲኒያን ግን በቃ እነሱ የሰርቫይቫል ጉዳይ ስለሆነ ደግሞ እንደነዚህ አይነት ጉዳዮች ላይ እርምጃ ይወስዳሉ ስለዚህ ለእስራኤል ያላቸው አመለካከት ቢብሊካልም እንዲሆን ከእግዚአብሔር ቃልም አንፃር እንዲሆን ይሄ ህዝብ የኪዳን ህዝብ ነው በቤተክርስቲያን አልተተካም በመጨረሻው ኦፍ ኮርስ ቤተክርስቲያን የአይሁድና የአሕዛብ ውህደት ነው ሁለቱን አንድ አደረጋቸው ስለሚል ምንም ጥያቄ የለውም ኤፌሶን ላይ ይነግረናል እሱን በደንብ እናቃል በመጨረሻው ዘመን ደግሞ እግዚአብሔር ከዚህ ህዝብ ጋራ ያለውን ተስፋ ይፈጽማል ብዬ አምናለሁ ቁጥር 3 ሌላ ምልክት በሰማይ ታየ ልክ ሴቲቱን እንዳየውት ሁሉ አሁን ደግሞ ሌላ ምልክት በሰማይ ታየ እነሆም ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶችም ነበሩት በራሶቹም ላይ 7 ዘውዶች ነበሩ ጅራቱም የሰማይን ኳክብት ሲሶ እየሳበ ወደ ምድር ጣላቸው ዘንዶም ሴቲቱን በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል ይሄ ዘንዶ ሕፃኑ በሚወለድበት ጊዜ ሕፃኑን ለማጥፋት በመትወልድበት ሴት ፊት ቆመ ይላል ምናልባት ሰዓታችን ስለሄደ በፍጥነት ልሂድና በንባብም ሊጨርሰው ላለመመለስ ምዕራፍ 12 ላይ ዘንዶ ሲገለጥ የጥፋት መገለጫ መሆኑን የምታዩት 7 ራሶች 10 ቀንዶች ነበሩት በራሶቹም ላይ 7 ዘውዶች ነበሩት ይላል ምንድነው ይሄ ካላችሁ መንግስታትን የሚወክል ማለት ነው 7 ራሶች እንደገናም 10 ቀንዶች በራሶቹም ላይ 7 ዘውዶች ይሄንን ዳንኤል ምዕራፍ 7 ላይ ሄደን ስናይ ከምዕራፍ 7 ቁጥር 24 ላይ ከ7 ልጀምርላችሁ ከዚህም በኋላ በሌሊት ራእይ አየው እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች አውሬ ይላታል ትበላና ታደቅቅ ነበር የቀረውንም በእግሯ ትረግጥ ነበር ከርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረችና 10 ቀንዶች ነበሯት ይላል ራእይ አሁን ከምናየው ጋራ ልታያዙት ይችላልላችሁ ቁጥር 24 ላይ ወርዶ ግን ትርጉም ይነግረናል 10ም ቀንዶች ከዚያ መንግስት የሚነሱ 10 ነገስታቶች ናቸው ይለናል ስለዚህ ራእይ ላይ አሁን የምናየው በዚህ ቦታ ላይ 7 ራሶች 10 ቀንዶች የሚለው ምንድነው ማለት ነው መንግስታትን ነው እነዚህ መንግስታት በእስራኤል ላይ ይነሳሉ ማለት ነው ባጭሩ ዳንኤል ላይ አራተኛ አውሬ ብሎ ሚላት የሮም መንግስት ነው የዳንኤል መጽሐፍን ስናጠና አንስተናል አይደለ በጣም አደገኛ ምትረግጥ ምታደቅ ምትፈጭ ብሎ ሚላት የሮም መንግስት ነው ሮም ደግሞ በኢሮፕ ውስጥ ያለች ናት የተባበሩት የኢሮፕ መንግስታትን ይወክላል ይላሉ 10 ቀንዶች ብዙ የመጽሐፍ ቅዱስ አስተማሪዎች ኦፍ ኮርስ አሁን ኢሮፕ ከ10 አገሮች በላይ ነው ያቀፈችው እንዴት አርጎ ቁጥሩ ሊስተካከል እንደሚችል ባይገባኝም
የሚነሱ አይሁድን ለማጥፋት እስራኤልን ለማጥፋት ከሐሰተኛው ክርስቶስ ጋር በማበር ጦርነት ውስጥ የሚገቡ የእስራኤልን ህልውና ለመገዳደር የሚነሱ ናቸው። ሁለት ማረጋገጫዎች አሉን። አንደኛ በእስራኤል ላይ ከባድ መከራ ያመጣቸው ሮም ነች። የሮም መንግስት ነው መከራ ያሳያቸው። ከተነሱት የባቢሎን መንግስት ኦፍ ኮርስ መከራ አድርጎባቸዋል። ከባቢሎን ቀጥሎ የሜዶንና የፋርስ መንግስት ነው የተነሳው። ከዛ ደግሞ የግሪክ መንግስት ነው የተነሳው። አራተኛ የተነሳው ደግሞ የሮም መንግስት ነው። የሮም መንግስት ብዙ ጭካኔ የተሞላበትን ነገር በአይሁድ ላይ አድርጓል። እንደ ባቢሎናውያንም እንዳፈረሱት የሮም መንግስት ግን ሲያፈርስ ያፈረሰበት አፈራረስ በጣም አደገኛ ነው። ህልውናቸውን ጭምር እስከ ማጥፋት ደረጃ የደረሱ። ስለዚህ ከኢሮፕ ተነስቶ እስራኤልን ለመውጋት የሚመጣ የመንግስታት ኃይል እንደሆነ ብዙዎች የመጽሐፍ ቅዱስ አስተማሪዎች ይወክላሉ። ቀዩ ዘንዶ የወደቀው ሰይጣን መሆኑን እንዳትረሱ። ምክንያቱም በጅራቱ ሲሶ ይዞ ወረደ ስለሚል በተጣለ ጊዜ 1/3 ይዞ እንደወረደ መጽሐፍ ቅዱስ ይናገራል። የተወለደው ወንድ ልጅ አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለው ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ ይላል። የኢየሱስ ክርስቶስን ወደ ሰማይ መሄድ መነጠቅ ነው የሚነግረን። ኢየሱስ ክርስቶስ አሕዛብን በብረት በትር የሚገዛ መሆኑን ሁላችንም እናውቃለን። ሚካኤልና መላእክቱ ሰልፍ አደረጉ፣ ከዘንዶ ጋር ተዋጉ፣ አሸነፉት። አንዳንድ ሰዎች ሚካኤልን ኢየሱስ ክርስቶስ ነው ብለው ይላሉ። አይደለም፣ ሚካኤል የመላእክት አለቃ እንጂ ኢየሱስ ክርስቶስ አይደለም። ሚካኤል ከመላእክቱ ጋር ሆኖ ዘንዶን ተዋጋ፣ ዘንዶን ደግሞ ድል ነሳው፣ አሸነፈው ማለት ነው። ሴቲቱ ሸሸች ይላል። ለስንት ቀን የሸሸችው? ለ1260 ቀን። ይሄ ቁጥር ተደጋግሞ ተጠቅሷል። 3 ዓመት ተኩል ነው የሚመጣው ካልኩሌት ስታደርጉ። ስለዚህ የ3 ዓመቱን መከራ ነው የሚነግረን ማለት ነው። በ3 ዓመት መከራ ውስጥ ታልፋለች። ከዛ በኋላ መከራው እየበዛባት ሲመጣ በንስር ክንፍ እንደምትሄድ ይነግረናል። የመጨረሻውን ቁጥር ካያችሁ በዚህ ምዕራፍ 12 ቁጥር 13 ላይ 14 ላይ ከእባቡም ፊት ርቃ አንድ ዘመን ማለት 1 ዓመት ነው። ዘመናትም ማለት 2 ዓመት ነው። የዘመናትም እኩሌታ ማለት 6 ወር ነው። 3 ዓመት ተኩል ማለት ነው። ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት ይላል። ይሄንን ሲተረጉሙ አንዳንድ ሰዎች ንስር የአሜሪካ ሎጎ ነው ታውቃላችሁ። ስለዚህ በመከራዋ ጊዜ አሜሪካ ከጎኗ ትቆማለች፣ አሜሪካ ትረዳታለች፣ አሜሪካ ታግዛታለች ብለው የሚያስቡ ሰዎች አሉ። ልክ አይደለም፣ እንደሱ አይደለም። የሚረዳት እግዚአብሔር ብቻ ነው። እኔ አሜሪካም ኢትዮጵያም በመጨረሻው ዘመን እስራኤልን ለመውጋት ከሚወጡ ናቸው ብዬ ነው የማስበው ማለት ነው። ሐሰተኛው ክርስቶስ ይህንን ስለሚያደርግ ማለት ነው። ምክንያቱም ዘጸአት 19:4 ላይ በግብፃውያን ያደረኩትን በንስርም ክንፍ እንደተሸከምኳችሁ ወደኔም እንዳመጣኋችሁ አይታችኋል ይላል። እግዚአብሔር በንስር ክንፍ ተሸክሞ እንዳወጣቸው ይናገራል። ስለዚህ አሁንም በዚህ ታላቅ መከራቸው ጊዜ በንስር አርጎ ወደ ምድረ በዳ ይወስዳቸዋል ይላል። አንዳንድ ሰዎች የሚሉት ነገር አለ። ጆርዳን ሄዳችሁ ከነበረ እኔ ሄጄ አይቼዋለሁ። ፔትራ የሚባል ትልቅ ዋሻ አለ። በጣም ግዙፍ ዋሻ አለ እና በጣም የሚጎበኝ ነው። የቱሪስት መስህብ ነው። ከሰባቱ ድንቆች መካከል አንዱ ነው። ሄጄ አይቼዋለሁ። በጣም ደስ ይላል። አለት ውስጥ ያለ በጣም ትላልቅ ዋሻ ነው እና በታላቁ መከራ ጊዜ ሐሰተኛው ክርስቶስ መጥቶ ጦርነት በሚያደርግበት ጊዜ እስራኤል በሙሉ ሸሽቶ ወደ ፔትራ ዋሻ ውስጥ ይገባል ብለው ያስባሉ። ይሄን ክፍል በዛ መንገድ ነው የሚተረጉሙት። እንደውም አንዳንድ ሰዎች የዕብራይስጥን መጽሐፍ ቅዱስ እየወሰዱ ፔትራ ያስቀምጣሉ። ብትሄዱ ፔትራ መጽሐፍ ቅዱሶች በየቦታው ተወትፎ ታገኛላችሁ። እስራኤላውያን ሸሽተው በመጨረሻው ዘመን እዚህ ዋሻው ሲመጡ መጽሐፍ ቅዱስ እንዲያነቡ ብለው ይሄንን በጎ ነገር ያደረጉ ሰዎች አሉ ማለት ነው። ዘንዶ መጨረሻ ድል ይነሳል። ድል ሲነሳ ሲሸነፍ ተመልሶ ደግሞ ሴቲቱን ለማሳደድ ወደ ምድር ይመጣል። ሴቲቱን ሲያሳድዳት ሊደርስባት ስላልቻለ ወንዝ ከአፉ ይተፋል። ወንዝ ደግሞ የሕዝብ ምልክት ነው። ሕዝብ ያስነሳባታል። አሁንም ሴቲቱ እስራኤል ስለሆነች በእስራኤል ላይ የሚነሳ ሕዝብ ነው ያለው። እግዚአብሔር ደግሞ መሬቱን ይሰነጥቀውና ወንዙ ወደ ውስጥ ሲገባ ያሰበው ሳይሆን ይቀራል። ስለዚህ እግዚአብሔር ይታደጋታል፣ ያስመልጣታል። ምድር ተከፍቶ ጠላት የደፋውን ውሃ ይውጣል ማለት ነው። ስለዚህ ራእይ 12:10 ላይ 2 ነገሮች ይሆናሉ። አንደኛ መንግስት ያምላካችን ይሆናል።
አልቲሜት ግቡ የራእይ መጽሐፍ መንግስት ያምላካችን ይሆናል። መንግስት ከአሜሪካ እጅ ይወሰዳል፣ ከቻይና እጅ ይወሰዳል፣ ከካናዳ እጅ ይወሰዳል፣ ከአፍሪካ እጅ ይወሰዳል። መንግስት በእግዚአብሔር እጅ ይሆናል። ይሄ ከመንግስታት ጀርባ የሚሰራው ሲስተም ሁሉ ይመታል። ስለዚህ ሹመቱ ወዴት ይመጣል? ወደ እግዚአብሔር ይመጣና በየአገሩ በሺህ ዓመት መንግስት ሹመትን የምናገኘው እኛ እንሆናለን ማለት ነው። አንዳንዶቻችን የአሜሪካ መሪ እንሆናለን፣ አንዳንዶቻችሁ የአውሮፓ መሪ እንሆናለን። እግዚአብሔር ጠቅልሎ ሹመትን ለራሱ አርጎ ለልጆቹ በሺህ ዓመት መንግስት ከሱ ጋር እንዲነግሱ ያደርጋቸዋል ማለት ነው። ስለዚህ በዛ ጊዜ የሚሆነውን ሲናገር መንግስት ያምላካችን ይሆናል ወይም ሆኗል። ይየመጣ ነው የሺህ ዓመት መንግስት እየመጣ ነው። ከዛ ጠላታችን ይጣላል። የወንድሞች ከሳሽ ምን ሆነ? ተጣለ ይላል። ጠላት ከሳሽ ነው፣ ይከሳል። ድካማችንን እያነሳ ይወቅሰናል፣ ይከሰናል፣ ብዙ ነገር ያደርጋል። የወንድሞች ከሳሽ ደግሞ ለአንዴና ለመጨረሻ ይጣላል ማለት ነው። አምልኮ ሙዚቀኞች መተው የመጨረሻውን ቃል አንብብላችሁ ለወደደን ራእይ 1:5 እና 6 ላይ ሃሌሉያ። እስቲ ለወደደን በሉ። ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ብስራትና የለብቻ ናቸው ሲል የሰማሁት። እስቲ ለወደደን በሉ። ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን አሜን አሜን። ለዚህ ጌታ በእልልታ በጭብጨባ ክብር ስጡ። መንግስት እንሆናለን። ጌታ ይሾመናል። በደሙ አጥቦ ቀድሶናል፣ አድኖናል። ክብር ለአምላካችን ለእግዚአብሔር ይሁን። ንቁምና እንጸልይ። ሃሌሉያ ሃሌሉያ። ጌታ ሆይ አንተ መልካም አምላክ ነህ። በአንተ ተወደናል። ሃሌሉያ። ወገኖቼ ለወደደን ነው የሚለው ቃሉ። ለወደደን ከዛስ ኃጢአታችንን በደሙ ላጠበን። ኃጢአታችሁ የታጠበላችሁ ናችሁ፣ ይቅር የተባላችሁ ናችሁ፣ ምህረት የተደረገላችሁ ናችሁ። ኃጢአታችንን በደሙ ላጠበን። ሃሌሉያ። አመስግኑት። ለመንግስቱ ካህናት ያደረገን፣ መንግስት ያደረገን። ሃሌሉያ። እናመሰግንሃለን እግዚአብሔር ሆይ እናመሰግንሃለን። ሃሌሉያ። ወገኖቼ ከጌታ ጋር ያልሆናችሁ ካላችሁ ይሄ እድል አያምልጣችሁ። የመጨረሻው ዘመን ውስጥ ነው ያለነው። ራሳችሁን ለክርስቶስ ስጡ፣ ለጌታ ስጡ። ከዚህ ሞት አምልጡ፣ ከመጨረሻው ቁጣ አምልጡ። ኢየሱስ ያድናል። ሃሌሉያ። አባታችን ሆይ የሚለውን መዝሙር በዜማ እንድንዘምር ነው ሙዚቀኞችን የጠራውት። የእግዚአብሔርን መንግስት እንድናስብ። መንግስት ያንተ ናትና ይላል ጸሎቱ። መንግስት ያንተ ናትና ክብርም ኃይልም ምስጋናም ለዘላለሙ አሜን ይላል። ስለዚህ ይሄን በማስተዋል አንድ እጃችንን ልባችን ላይ አንድ እጃችንን ወደ አምላካችን አንስተን አምልኮ መሪዎች ጋራ ይሄንን ጌታ ያስተማረንን ጸሎት እንጸልያለን። መንግስት
መንግሥት ትምጣ ፈቃድ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ከክፉ አድነን እንጂ ወደ ፈተናማ አታግባን መንግሥት ያንተ ናትና ሃሌሉያ ኃይልም ክብርም ለዘላለሙ እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ሰላሙን ይስጣችሁ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት እኛ ወደ ጌታ እስክንሄድ ወይም እሱ ዳግም ተመልሶ እስኪመጣ ድረስ ከሁላችንም ጋር ይሁን አሜን 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 እግዚአብሔር ይባርካችሁ በሰላም ሂዱ ታንኪዩ እግዚአብሔር ይባርካችሁ ስምህን ጠርቼ ድኛለሁኝና አምላኬ በላይ በላዩ ላይ ልጨምር ምስጋና አምላኬ ኧረ እኔ አመለጥኩኝ አንተን በማመኔ አምላኬ በደህንነቴ ላይ ታወቀኝ መዳኔ አምላኬ ስምህን ጠርቼ ድኛለሁኝና አምላኬ በላይ በላዩ ላይ ልዘምር ምስጋና አምላኬ ኧረ እኔ አመለጥኩኝ አንተን በማመኔ አምላኬ